ምን ማለት ነው? ሊዱ ሞተች ማለት እንዴ? ሊዱ እንዴት የምትሞተው? የሆናችሁ ነው? ልጅቷ ሞተች። ምን? ትንሽ ዋት ሞታለች። ሊዱ እኮ ምንም የምታውቀው ነገር የለም። ባርኪ ምንም እንዳትል፣ ባርኮት ምንም እንዳትል። እቺ ገድሏል። ማንን የምትገድል? እኔ የገደላት። እኔ ደግሞ ጠይቅሻለሁ፣ ማን ይገደላት? እኔ አላውቅም። ዴቭ ምኝታ ቤቱ አንቺን አምጪልኛለሽ? አዎ። ምን ነው ቅራለሽ? ያ ካልሆነ ግን ብቻዬን ተኝሽ። እኔ ስንት ነገር አስጨንቀኝ። አሁን ወንድም አይደል ሰው ያደረገሽ? ዝጊ። ልቀቀኝ። እንደሞተች ማየት አለብኝ። አንድ እህቴ እኮ ነች። እንዴት ነው የምታስቡት? እኔ ማየት አለብኝ። ልቀቀኝ። ዴቭ በእናትህ ተረጋጋ። ምንድን ነው ዴቭ? ምንድን የተፈጠረው? ባርኪ ሊዱ ምን ሆነች? በጣም ታሳዝናለች። ሊዱ ሞተች። ምን ማለት ነው? ሊዱ ሞተች ማለት እንዴ? ሊዱ እንዴት የምትሞተው? የሆናችሁ ነው? አዎ ባርኪ፣ ከፖሊስ ጣቢያ ደውለውልኝ ነበር እና የሊዱ ሬሳ ጫካ ውስጥ እንዳገኙ ነገሩኝ። እንደዚህ ሊሆን አይችልም። ማን ነው እንደዚህ ያለው እንዴ? የሆነ የተሳሳተ ነገር ሊሆን ይችላል። እንደዚህ ሊሆንም አይችልም። ኤላ ተነስ እና ፖሊስ ጣቢያ ሄደን ቼክ እናድርግ። ቤዛ አረጋጉት። ዴቪድ ና ተነስ ና እንውጣ። ልቀቁኝ። ከእነሱ ጋር መሄድ አለብን። ቆይ እንዴት ነው የምታስቡት እናንተ? እኮ ልጅ ሞተችው። ዴቭ እባክህ፣ ዴቭ ተረጋጋ፣ እባክህ ተረጋጋ። ወይኔ ምንድነው የሚያደርጉት? ኧረ በእናትህ ልጅቷ ሞተች። ምን? ማን የገደላት? ማናት የሞተችው? ሊዲያ ሞተች። ዛሬ የሆነች ልጅ እታችኛው ጫካ ተገላ ተገኘች። ምን? አዎ፣ ሰፈሩ እንዳለ በፖሊስ ተከቧል። እኛም ከዚህ ሰፈር ብንጠፋ ነው የሚሻለው። ወይኔ ማን እንደዚህ ያደርጋት? ለነገሩ ልጅቷ ትንቀለቀለች። አሁን ወንድሟ ራሱ ሰው አይሆንም። አረ በጣም ከባድ ነገር ነው። ምን እንደሚያደርግ ለመገመት ይከብደኛል። እና ቤታቸው ሄደን እንንገራቸው? ያም አለ እንዴ? ፖሊሶቹ እስካሁን ይነግሯቸዋል። አሁን እነሱ ቤት መሄድ ማለት ፖሊሶቹን በገዛ እጃችን እሰሩን ማለት ነው። ሌላ መጣ። ፊቱ ውስጥ የሰማ ሰው ይመስላል። አይላ እንደምሽ እናንተ ባልኩቱ ልጅቱ ምን ያደርጋቸዋል? ምንድነው? ምንም የምናውቀው ነገር የለም እንዴ? እኛ የምናውቀው ነገር የለም። አዎ ባልኩት እነሱ ምንም አያውቁም። እንደውም ሊዳን እያፋለጉን ነበር። ተረጋጋ አንተ። በቃ እግዚአብሔር ያጽናችሁ። ሊዱ ሞታለች እያልከኝ? ታይ ሰፈር ጫካ ውስጥ የሆነች ልጅ ተገላ ተገኝታለች። ምን? እናንተ ሊዱ ሞናን እርግጠኛ ነህ? ሂዳ አይታታል? ኧረ አላየኋትም። ይኸውላችሁ ይሄን ነገር ከእናንተ ውጭ ማንም እንዳይሰማ። እኔና እሱ ፖሊስ ጣቢያ ሄደን ቼክ እናደርጋለን። ሰሙና ለመሆኑ አትልፋ። ሁሉም ሰው ሰምቷል። እንደውም መጨረሻ የሰማነው እኛ ሳንሆን አንቀር። እንዳለ የሰፈሩ ሰው እኮ የሚያወራው ስለሷ እኮ። በቃ እኛ እንሂድ። ስማ ይኸውልህ፣ አሁን እኛም ከዚህ ሰፈር መጥፋት አለብን። የት? ሰው የማይበዛበት ቦታ። ይሄ ነገር እስኪረጋጋ ድረስ እኛም እንጥፋ። እሺ አደይ ግን በጣም አዝና ነው የሚሆነው። ኧረ እባክህ። እና ለቅሶ ደርሰህ ትመጣ? አው ለቅሶማ መድረስ አለብን። ምንም ቢሆን እኮ አብረናችሁ እየፈለግን ነበር። አረ ኪንጎ በእናትህ አትጃጃል። ለቅሶን ድረስ ብለን በራሳችን እጅ ሸቤ እንውረድ? ይኸውልህ አሁን ከዚህ ሰፈር ጠፍተን መረጋጋት ነው ያለብን። ታዲያ ወዴት ነው የምትሄደው? ጠብቀኝ እንጂ። የራሱ ጉዳይ። ከመጣ ካልመጣ እህቴ እኮ ሞታለች። ቆይ ምን አድርጋቸው ነው? እሺ ለማየ ምን ልላት ነው? ለአባዬስ ምን ልለው ነው? እህቴ ሞታለች። ትንሿ እህቴ ሞታለች። ሊዱ እኮ ምንም የምታውቀው ነገር የለም። ሊዱ እኮ የዋህ ናት። ምን እንደምልህ አላውቅም። ዴቭ በጣም ነው ያዘንኩት። ጭራሽ ያልተጠበቀ ነገር ነው።
ናኦል የት ሄደ? እኔ እንጃ አላየሁትም። ወደ ውጭ ወጥቷል። አዎ ለቅሶ ጫጫታ ምናምን አይመቸውም። ናኦል ሲጨንቀው ወጣ። በእኔ አታሳቢ። እኔ ምንም የማውቀው ነገር የለም። እኔ ምንም አላየውም፣ ምንም አልሰማውም። ማን አይታችኋል ሰምታችኋል አላችሁ? ምንድን ነው ቆይ የምታወሩት? እናንተ ሰዎች ያማችኋል እንዴ? ፍቅር ናት። ቆይ ምን እንደምትቀባጥሪው አንቺ አለሽ ነው እዚህ ቤት አመጣሽው? እኔ ምን አገባኝ? አፍሽን ዝጊ። ዝም ብለሽ የማታውቂውን ነገር አትለፍልፊ። አይ በቃ ቆይ ምንድን ነው የምትለፈልፉት? ሊዱ እኮ ሞተች እንጂ ታመመች አልተባላችሁም። ትንሽ እንኳን ለሰው አታዝኑም? እዚህ ትጨቃጨቃላችሁ። ድሮም እናንተ አትረቡም። እሺ ግዴታ ማዘኔን ለማሳየት ማልቀስ አለብኝ? አንቺ ለሊታ ብየዋ ግን ትንሽ አላበዛሽው? ወንድምሽ እህቴ ሞታለች ብሎ እያበደልሽ። ምን ገደልኳት ብለህ ነገርካቸው? ኧረ እኔ ስላንቺ ትንፍሽ አይደለም ሲመስለኝ ፖሊሶች ሌላ ሬሳ አግኝተዋል እና አንቺ ነሽ ብሎ አስበው መሰለኝ እንደዛ የሚሆኑት። ቆይ ግን አንተ ምን አይነት አውሬ ሰው ነህ? ስራ አሰራሻለሁ በአጭር ጊዜ ትለወጫለሽ ብለህ እዚህ ቤት አምጥተህ ትቆልፍብኛለህ? አሁንም ቢሆን የምፈልጊውን ነገር ማሳካት ትችላለሽ። አረቡ ሰውዬ ነገ ወደ ኢትዮጵያ ይገባል እና እኔ እሱ ለሚመጣው ምን ያገባኛል? ያገባሻል እንጂ 3 ቀን በሙሉ ምንም ሳታሰረኛልሽ አልነበር እንዴ? ነገ ሁሉም ነገር ያበቃል። ስትፈልጊ ሆቴል፣ ስትፈልጊ ቤቱ ሄደሽ ሁሉንም ነገር ማድረግ ትችላለሽ። ከዛ በኋላ ነፃ ነሽ። ምንድነው ካንተ ጋር መስማማው? ከሰውየው ጋር ግንኙነት ካረግሽ በኋላ ምን ያህል ሚስጥር ጠባቂ መሆንሽን ሳላቅ የትም መባሽ አትሄጂም። እኔ ከማንም ጋር ምንም አላደርግም። እሺ እንደዚህ አይነት ሴት አይደለሁም። ናኦል ከዚህ አስወጣኝ። ፈልገሽ ከመጣሽ በኋላ ወደ ኋላ ማፈግፈግ ምንም አይጠቅምሽም። ላንቺም ለኔ የሚጠቅመን ወደፊት መራመዱ ነው። አይ ካልሽ ግን ሊዱ እገልሻለሁ። ምን አድርጊ ነው የምትለኝ? ቆይ ናኦል እኔ ምን አጠፋው? ይሄንን ሁሉ ነገር እኔ ላይ እንድታደርግ ያደረገች ፍቅር ነች። ፍቅር ላንቺ ሳይሆን ይሄን ነገር ለአደይ ነበር ያሰበችው። ግን ከአደይ ይልቅ አንቺን ማሳመኑ በጣም ቀላል ነበር። ለዛ ነው። እባክህ ናኦል ተወኝ። እህት የለህም? አላሳዝንህም? ስላንተ ምንም ነገር ትንፍሽ አልልም። እባክህ ወደ ቤት ይመልሰኝ። እዚህ ድረስ መጥተሽ ወደ ኋላ ማፈግፈግ የለብሽም። እስኪ አስቢው። ይሄን ብር በአንድ ቀን ይቅርና በአንድ ወር ታገኘዋለሽ። አልፈልግም። እኔ በቃ ናኦል ምንም አልፈልግም። ቆይ ግን እንዴት ብታስበኝ ነው? ዝም ብለህ ስታይ ምን አይነት ሴት መስዬ ነው እኔ እንደዚህ ያሰብከኝ? ለምን እሺ ካልሽ በኋላ ሀሳብሽን ትቀያየራለሽ? አራዳ አልነበርሽ እንዴ? ትሰሚኛለሽ? እዚህ ቤት ፈቅደሽ እግርሽ ከገባ በኋላ ትፈልጊያለሽ አትፈልጊም የኔ ጉዳይ አልነበረም። አንቺ ስለሆንሽብኝ ነው ይሄን የሚያረኩ ያለሁት። አልፈልግም ናኦል። አትሰማም እንዴ? ቆይ ግን ዝም ብለህ ስታይ ምን አይነት ሴት በመስል ነው እንደዚህ ውሳኔ ወሰንከው? ስራው ስለዘገየብሽ ይቅርታ የኔ ቆንጆ። ትላንት እንደሚገባ ነበር ማውቀው። እስካሁን ብርሽን ጠቅልለሽ ይዘሽ ትሄጂ ነበር። ናኦል እባክህ እኔ ምንም ብር አልፈልግም። በቃ ወደ ቤት ይመልሰኝ። ህይወቴን አታበላሽ። እሺ በጣም ጥሩ። ገንዘቡን አለመፈለግሽ በጣም ቆንጆ ነገር ነው። ስለዚህ ሙሉ ብርሽን ለእኔ ለመስጠት ተስማምተሻል ማለት ነው። አመሰግናለሁ። እኔ ስራም ንብረትም ምንም አልፈልግም። በቃ መልሰኝ ወደ ቤቴ። ትመለሻለሽ የኔ ቆንጆ። ግን ከዛ በፊት አንድ ነገር እንስማማ። ከተመለሽ በኋላ የኔን ስም አታነሺ። ሲቀጥል ደግሞ አደይን ለእኔ ታመቻችልኛለሽ ማለት ነው። ናኦል ለእኔ እንደዚህ አይነት ነገር ውስጥ አታስገባኝ። እዛው ከፍቅር ጋር እንደጀመራችሁት እዛው ጨርሱ። ብቻ እኔ ከዚህ ልውጣ እንጂ ማረጋውን አሳያለሁ። ምን ልታረጊ ነው? ድጋሚ አይኔን አታየውም። ማሚና ዳዲ ጋር ተመልሼ እሄዳለሁ። ስሚ፣ አንቺ ለቤተሰቦችሽ ሞተሻል። ለእናትሽም ለአባትሽም ለዴቭም ጭምር ሞተሻል። ይቀብሉሽና ከዛ በኋላ ይረሱሻል። ማንም ትዝ አትይው። መቼ ሞትኩ? ዴቭ እኔ እንደሞትኩ አምኖ ተቀበለ። በጣም እድለኛ ነሽ ሊዱ። ወንድምሽ በጣም ነው የሚወድሽ። ግን ምን ያደርጋል እህቱ ሞታለች። መቼ ሞትኩ? ሞታለች ብለህ ናኦል እንደዚህ አይነት ነገር አታድርግ። ከዚህ አስወጣኝና ወንድሜ ጋር ልሂድ። ዝም ብለሽ አትንጫጭ። ሰሚኛለሽ? ስራውን ሳትሰሪ ከዚህ ቤት ነቅነቅ ማለት የለም። ገባሽ? ልቅቅኝ ናኦል፣ እያሳመምከኝ ነው። እኔ እንደዚህ አይነት ሴት አይደለሁኝም። አንተ ያልከውን ነገር አላደርግም። አደይ፣ ዴቭ፣ አልሞትኩም። እዚህ ነኝ፣ ድረሱልኝ። አርፈሽ ተቀመጪ። ይሄን ውብ ፊትሽን አበላሽቼ ሰርጀሪ ከመሰራትሽ በፊት አርፈሽ ተቀመጪ። ሌላ መሰጠን መረጃ የለም? ፖሊሶቹ ዛሬ ይዘዋት የመጣት አስክሬን እያስፋ ሌላ መረጃቸው ነገር
ማለት የተለየ መረጃ ካለ ድንገት ሌላ ማቅረቢያ ቦታ ያለ የሰማው ነገር ካለ? ዛሬም የሚሰማው ነገር የለም ወይ? አዲስ ነገር ካለ ለፖሊሶቹ ነገራቸውና እነሱ ነገራቸው ነበር። ስለዚህ ሌላ ከዚህ ልጅ ውጪ ስለሌላ አስክሬን የሰማው ነገር የለም ማለት ነው? የሰማሁት ነገር የለም። ዛሬ እንግዲህ የመጣችው ይቅርታ እንግዲህ ሌላ ፔሸንት ስላለብኝ እኔ ወደ ስራ አለ። እሺ እናመሰግናለን። እሺ ተመስገን። እንኳንም ሊዱ አልሆነች። አሁን ሊዱ የምትሆን ጸጸቱ ይደፋኝ ነበር። እናንተም እኮ ሳታረጋግጡ ቸኮላችሁ እንዴ ባርኪ። እኛ ምን እናድርግ? ስልክ እያወራሁ እኮ ፊት ለፊት ዴቭ ቆሞ እህቴ የት አለች ስለኝ ምን ማለት ነበረብኝ? እኔም በዛ ሰዓት ዞሮብኝ ነበር። እሱስ ልክ ነው። ዴቭ ስልክ አያነሳም። በቃ ቤት ሄደን እንገራቸው። ለኔም እኮ አታነሳም። እስኪ ለቤዛ ሞክርላት። እሷም አታነሳም። እነዚህ ልጆች ለቅሶ ተቀምጠው ይሆን እንዴ? ሌላ ደግሞ እንዴት እንደዚህ ያደርጋሉ? ምን ነው ግን አንተ እንኳን መጣክ እንጂ ዴቭ ብቻውን አይችለውም ነበር። አንተ ስላለ አንተን ተማመኘ ነው እንጂ የለ። ዛሬ ራሱ ትልቅ ስራ ነበረብኝ። እሱን ትቼ ነው የመጣሁት። አይ ባርኪ፣ መቼም ለዴቭ እንዳንተ አልሆንለትም። እሱን ደግሞ ታውቃለህ። በቃ አንተ ከመጣን ገብቼ ሻወር ልውሰድ። ቤት ስትሄድ ለሊን ጥራልኝሽ። እሺ የለ። በጣም ነው አመሰግነው። እባክህ ምስጋና ኪስ አይገባ። ደግሞ ትቀጣለህ። ሊዱ ስላልሆነች በጣም ደስ ብሎኛል። ልቤ ነው የተረጋጋው። የፈለግከውን እቀጣለሁ። ብቻ ሊዱ ትገኝ እንጂ ችግር የለውም። አብረን ነው ተንፈታ እንላለን። እስቲ ነገር ብቻ ይለፍ። በቃ እንሂድ። ማን ነው እህቴን እንደዚህ ያደረጋት? እኔ ምን አውቄ? ማን እንደዚህ ሊያደርጋት ይችላል? ሊዱ ማን የገደላት? ዴቭ እባክህ ተረጋጋ። ዴቭ ለምንድን ነው የምረጋጋው? ንገሪኝ እስኪ። እህቴ እኮ ነች የሞተችው። ዴቭ እኛም እኮ ከአንተ ጋር ነው ኤላ ሲነግር የሰማ ነው። ልቀቂኝ አለኝ። ወዴት ልትሄድ ነው? እሺ የገባበት ገብቼ ውሻ ገብ የት ብለህ ነው የምትገለው? ቆይ እስኪ ተረጋጋ። ዴቭ ምንድን ነው የልትሄድ ነው? ባርኪ ምንም እንዳትል፣ ባርኮት ምንም እንዳትል። ውሻ የገባበት ገብቼ ገለዋል። ማንን የምትገለው? እህቴን የገደላት። ይኸውልህ ባርኪ፣ አንተ ምንም ነገር እንዳትለኝ እሺ? ሰማኛለህ? ያንን ውሻ እጄ የገባበት ገብቼ ገለዋል። ይኸውልህ ዴቭ ተረጋጋ። እኔና ኤላ አሁን ሆስፒታል ነበርን። የተገደለችው ልጅ ሊዱ አይደለችም፣ ሌላ ሰው ነች። በተለይ ደግሞ ስለሆነ ስልካችሁም አይሰራም። ምን ሆናችሁ ነው? ባርኪ አውቃ አይደለም አይደል እንዴ? ካላመንከኝ አንተ ራሱ ሄደህ ሆስፒታል ቼክ ማድረግ ትችላለህ። እሱ አይደለችም። እውነቴን ነው። ተረጋጋ። ረፍት አድርግ ብቻ። ዴቭ ተረጋጋ። ሊዱን ፈልገን እናገኛታለን። እሱ አይደለችም። አንተ አትጨነቅ እሺ ወንድም። እኔ አላምንም። ሊዱ አልሞተችም፣ ሌላ ሴት ናት። ዴቭ ተረጋጋ። በቃ ትገኛለች። ፈልገን እናገኛታለን። ተረጋጋ። ምንድን ነው የሚያስተቃቅፋችሁ? ደስታ ነው ወይስ ለቅሶ ነው የያዛችሁት? ባርኪ አንተ እያለ ነው ሁሉ ነገር የሚፈጠረው? ቆይ ምን አግኝታችሁ ነው? የሞተችው ሊዱ አይደለችም፣ ሌላ ሴት ናት። ምን? አዎ ሊዱ አልሞተችም፣ በህይወት አለች። እንኳን ደስ አለሽ። በቃ ወይ ዴቭ፣ እኔ ላንተ በጣም ደስ ብሎኛል። እንኳን ደስ አለ። እናንተ ግን ዳይ ወደ ስራ። እዚህ ሶፋ ላይ እየተጎለታችሁ ስራችሁን ማን ይስራላችሁ? ፍቅር እባክሽ ዝም በይና አርፈሽ ተቀመጭ። አነጋገር ካልቻልሽበት አጽናኛለሽ ወይ? ለኔ ደግሞ እዚህ ባትቆይ ጥሩ። ኤላ ቤት የጠበቀሽ ነው። ይጅለት። እሺ ባርኪ፣ እሄዳለሁ። ዴቭ በቃ ተረጋጋ። ግባና መኝታ ቤት እረፍት አድርግ። ፖሊሶቹ አዲስ ነገር ካለ ያሳውቁ ነው። አይ ባርኪ፣ መተኛት አልፈልግም።
ቢያንስ አሁን ልቤ ተረጋግቶልኛል። እንደምንም ብዬ ሊዱን ማግኘት አለብኝ። የት ብለህ ነው የምትፈልጋት? ነው ወይስ እኔ የማላውቀው እናንተ የደረሳችሁበት ፍንጭ አለ? ዳይመንድ ናኦልን ተጠራጥሮት ነበር። ምን? ናኦል ከኔ እኩል አይደል እንዴ ከዚህ ቤት የወጣው? አይ ባርኪ፣ የዛኔ ናኦል ቤቱ ተቃጥሎበት እዚህ እንደሚኖር ነግሮኝ ነበር። እርግጠኛ ነኝ ዳይመንድና ኪንጎ አይደሉም። የናኦል ነገር ግን ግራ አጋብቶኛል። ባርኪ፣ አሁንም ቢሆን እኮ እህቴ ትኑር ትሙት የማውቀው ነገር የለም። ኧረ ዴቭ፣ ናኦል እንደዚህ አይነት ስራ የሚሰራ አይነት ሰው አይደለም። ፍቅር፣ እዚህ ነገር ውስጥ እጅሽ አለበት? አይ ኧረ እኔ ምንም የማውቀው ነገር የለም። ትሰሚኛለሽ? እየዋሸሽኝ ከሆነ ግን ልታምነኝ ይገባል እንጂ ባርኮት። እንዴ ቆይ እኔ እንደዚህ አይነት ስራ የምሰራ ይመስልሃል? ለምን ብዬ ነው ሊዲያን ማሳግታት? ናኦልም ቢሆን ደግሞ ከሊዲያ ጋር ያን ያክል ቅርርብ የላቸው። ምን አገናኝታቸው ነው እንደዚህ የሚደራረሱት? ፍቅር ዝም በይ አትሸፍኝለት። ሊዱ እሱ ጋር ከሆነች ግን እንደምገልሽ እወቂ። እሺ ዴቭ ተረጋጋ። ለምን? ቆይ እኔ ምን አደረኩኝ? ጥፋቴ ምንድን ነው? እሺ እኔ ወንድምሽ በሆን እንኳን በሊዱ መጥፋት እጅሽ ካለበት አትጠራጠሪ፣ እገልሻለሁ። እሺ እንደባለፈው አዴ እንዳረግሻት ነገር ብዝም እምልሽ እንዳይመስልሽ። ባርኮት በማዬ እምልልሃለሁ። እኔ ምን እንደሆነች የት እንዳለች የማውቀው ነገር የለም። እርግጠኛ ነሽ? ንገሪኝ። እማዬ ትሙት እንደዚህ አይነት መሀል አልፈልግም። እሺ ፍቅር ልመንሽ እባክሽ፣ ጓደኛሽን ተከታታዩና ሊዱ እሱ ጋር ትኑር አትኑር አጣሪልኝ። ለሊዱችን ብቻ አድርጊልኝ እባክሽ ፍቅር። ናኦልን እኔ ልከታተለው? አዎ ፍቅር፣ እዚህ ቤት ናኦልን ከአንቺ በላይ የሚቀርበው የለም። ለዛ ይቀልሻል እባክሽ። እሺ ዴቭ፣ የቻልኩትን ሁሉ ነገር አደርጋለሁ። አንተ ትጨነቅ በቃ። ይኸውልሽ ፍቅር፣ ይሄ ልጅ ተመልሶ እዚህ ቤት እንዲገባ አልፈልግም። ምጨረሹም ነገር ካለ እዛ በውጭ መጨረስ ትችላለሽ። እሺ? አይ ባርኪ፣ እዚህ መምጣቱ እንኳን ጥሩ ነው። ከአይናችን እንዳይጠፋ ይጠቅመናል። እሺ በቃ ዴቭ፣ የተከፈለው ነገር በሙሉ ተከፍሎ ብቻችን ልጅ ትገኝ ይነው ነገር ትርፍ። ቁጭል እንዴት ነው ዴቭ? ተረጋግተሃል? ምን እየተሰማህ ነው? ታውቃለህ ባርኪ፣ ያኔ ፍቅር ስጠፋ የተሰማ ስሜት ነው የተሰማኝ። ቁጭ ብዬ ብዙ ሰዓት በቆዩ ቁጥር የሆነ ነገር የሆነች እየመሰለኝ ራሴን ወቅሳለሁ። በጣም ጨንቆኝ ነበር። ዴቭ ትገኛለች። አሁን ራስን አረጋጋና ጠንከር በል። ኧረ አሁን ተመስገን ነው። ቅድም እኮ ሁሉም ነገር ጨልሞብኝ ነበር። አደራ ብዬ የተቀበልኳትን ልጅ መጠበቅ አለመቻሌ፣ አንድ እህቴን ማጣቴ በጣም አንገብግቦኝ ነበር። አሁን ግን አንተ ከነገርከኝ በኋላ ተስፋ እንዳለኝ ተሰምቶኛል። ብቻ ምን እንደምል አላውቅም። አሁን በቃ ተስፋ አለኝ። እናገኛታለን። እሺ አንተ አትጨነቅ። ወይኔ ቪዛ፣ ምን ውስጥ ነው የገባሽው? ሊዱ ሞተች፣ ከዛ ደግሞ ፍቅር፣ ከዛ እኮ ቀስ በቀስ ሁላችንም ማለቃችን ነው። ኤላም ባርኮት የሚቅሩብኝና ከዚህ ቤት መጥፋት አለብኝ። አንቺ ነሽ እንዴ ቆሌን ገፈሽ እኮ? አይደለም ቆሌሽ፣ ለምን ቆዳሽ አይገፈፍልሽም? ምን ምን አገባኝ ማለት ማን ነው ቆዴን የሚገፋኝ ደግሞ? ደንባራ። አሁን መደናበሩን ተይና ሊዱ የት እንዳለች የምታውቂ ከሆነ ንገሪ። ምንድን ነው የምትይኝ? ጆሮሽ ቅድም አልሰማም እንዴ? ሊዱ ሞታለች እኮ፣ ገሏታል። ማን የገደላት? እኔ ምን አውቃለሁ ደግሞ። አሁን እንደምታውቂ ሳይታወቅሽ አወራሽ እኮ። እኔ ልታታይኝ ነው? ይኸውልሽ ከረሳሹ ላስታውስሽ፣ ገሏታል ብለሻል። እኔ ደግሞ ጠይቅሻለሁ፣ ማን የገደላት? እኔ አላውቅም። የማይመስል ነገር እያልሽ አትጃጃይ። ቅድም ኤላ ሲያወራ አንድ ላይ ነው የሰማነው። ናኦል ነው የገደላት? የምርሽ ነው? ቆይ እሱ ጓደኛሽ አይደል እንዴ? አንቺ ማለሽበት ማለት ነው። ጥያቄን የጠየቅኩሽ መልሽልኝ።
ከናኦል ጋር ስታወሩ ብዙ ጊዜ አይቻቸዋለሁ። እርግጠኛ ነኝ የምታውቂው ነገር አለ። የናኦል ጓደኛም ወደዚህ ቤት ያመጣሽው አንቺ ነሽ፣ ወደ ህይወታችን ያስገባሽው አንቺ ነሽ። ስለ ናኦል ከአንቺ ውጭ ማን ሊያውቅ ይችላል? ፍቅር እዚህ ምን ትሰራለሽ? ቤዛና ናኦል ስለሌላቸው ግንኙነት እያጣራው ነበር። ምን? ቤዛ ደግሞ ከናኦል ጋር በምን ተገናኝታ ነው? ቤዛ የማታገኘው ሰው አለ እንዴ? ፍቅር ምን ነው ዋሾኝ? ኤላ ጋር እያልሽ እያደርሽ አይደል እንደምትመጪው? ወንድሜ አያውቅም ብለሽ ነው አይደል የምትጮችበት? አንቺ ልክሽን ወቂ። ሂጂና እንደለመድሽው አደይ ላይ ተለፋደጅባት። እኔ ቤዛ እንዳንቺ የሰው አፍቅር አይደለም የምኖረው። አንቺ ማን ነው የሰው ያፈቀረው? ፍቅር ምን ልትሆኚ ነው? ቤዛ አታያትም እንዴ ወዳ ሚስት እንዴት እንደምትናገራት? እህት ምንም ስርዓት የሚባል ነገር የላትም። በጣም የተናናቅናል መሰለሽ? አላቅሽም እንደ አንቺ በፊት የማንንም ሳቃ እየለመንሽ አልነበር የምትኖር? አሁን ወንድም አይደል ሰው ያደረገሽ? ዝጊ! ባርኮት እኔን በጥፊ እኔም ልድገምሽ? አሁን ከዚህ ክፍል ውጪ ላይሽ አልፈልግም። ባርኮት ይሄ ለኔ ይገባኛል። ፍቅር ውጪ አልኩሽ እኮ። ይቅርታ ባርኪ፣ እህት እንደዚህ መናገር አልነበረብኝም። የምትናገራቸው ነገሮች ስላናደዱኝ ነው። ከዚህ በኋላ እንደዚህ አይነት ነገር አይለመደኝም። አንቺ ደግሞ ምን አጠፋሽ? ቤዛ እንደምታስቸግርሽ አውቃለሁ። እባክሽ እንዳትቀይሚያትሽ። ያው ፍቅር ባህሪዋ ወጣ ያለ ስለሆነ ደግሞ በእሷ ስም ይቅርታ ልጠይቅሽ እፈልጋለሁ። አረ ችግር የለም ባርኪ። እንዴት ነው አንተ? ስራ ጥሩ ነበር? አዎ ቤዛ ጥሩ ነው። ትንሽ የዚህ ቤት ነገር እያስቸገረኝ ነው እንጂ። አዎ እኔ ራሱ ምን እንደማደርግ ግራ ገባኝ። ህይወቷ እንዳለፈ ሰማው። በጣም ነው ያዘንኩት። ማነው እንደዚህ ያደረጋት እቺ ምስኪን ልጅ? ፍቅር አልነገረችሽም እንዴ? ምንድን ነው ያልነገረችኝ? ሊዱ አልሞተችም፣ የሌላ ሰው ሬሳ ነው። እኔና ኤላ ሆስፒታል ደም ቼክ አድርገን የመጣ ነው። እንዴት ማለት? የምርህ ነው ባርኪ? አዎ ቤዛ ሊዱ አይደለችም። ኡፍ ተመስገን። ልጁ ገና ለገና በደብይ ጨንቆኝ ነበር። እንኳንም እሷ አልሆነች። አንቺን ደግሞ እዚህ ትቼሽ ጠፋሁ አይደል? ይቅርታ አድርግልኝ። እንኳንም መጣልኝ። ናፍቀኝ ነበር። አደይ አደይ! አቤት ፍቅር። ምንድን ነው አንቺ ጆሮሽ አይሰማም? ይቅርታ ፍቅር፣ ምን ልታዘዝ? ለዴቭ ምግብ ሰራሽለት? አዎ አዘጋጅቼለታለሁ። ዴቭ ምግቡን መኝታ ክፍል አምጪልኝ ብሎኛል። ቶሎ ባያዘጋጅልኝ። ዴቭ መኝታ ቤቱ አንቺን አምጪልኛለሽ? አዎ ምን ነው ቅር አለሽ? አይ ነገሩ ነው እንጂ። ለማንኛውም ያዘዝኩሽን ነገር ፈጠን አድርገሽ ሳሎን አምጪልኝ። አትንቀፈፊ። እሺ አመጣለሁ። ደግሞ የረሳሁት ነገር፣ ከዚህ በኋላ ዴቭም ሆነ ባርኮት አጠገብ እንዳለሽ፣ በተለይ ደግሞ ዴቭ አጠገብ እንዳለሽ። ቅድም ስታቅፊው ዝም ያልኩሽ ሀዘን ላይ ነው ብዬ ነው እንጂ አጋጭሽ ነበርሽ። ሌላስ ከማን ጋር ላውራ? ከማን አጠገብ አልድረስ? እስኪ አንቺ ንገሪኝ። ለአሁን በቂ ነው። ተጨማሪ ሲኖር ይነገርሻል። አርፈሽ ቁጭ በይ። አንቺ ስለፈለግሽ ብቻ ምንም አላረግም። ፍቅር አትልፊ። ቆይ ማን ነው እንደዚህ ያጠገበሽ? ይቺ ለሊ ነች አይደለ? የልብ ልብ ሰጠችሽ። ይኸውልሽ ይሄ ነገር የሚያዋጣሽ መስሎሻል? አሳይሻለሁ። እኔ ፍቅር ነኝ። እሺ። እና ፍቅር ይሆንሽ እንደሆነስ? ቆይ ፍቅር ማናት? እዚህ ቆመሽ ከኔ ጋር ከምትጨቃጨቂ ሊዱን በመፈለግ ብትጠመጂ አዲስ ነገር ታገኝ ነበር። ግን አንቺ ውስጥሽ ምንም መልካምነት የለም። ስለ መልካምነት አንቺ አታስተምሪኝም። ዛሬ ያለሽበትን አትመልከች ፍቅር። ነገ አንቺ በሊዱ ቦታ መሆንሽ አይቀርም። አሀ የምታውቂው ነገር አለ ማለት ነው። ሊዱ ምን አይነት ቦታ ነች? እባክሽ እስኪ ንገሪኝ። ወደ እኔ አታዙሪው። ሊዱ የት እንዳለች ከአንቺ በላይ ነው ያላውቅም። ወሬኛ። አርፈሽ ስራሽን የምትሰሪ ከሆነ ስሪ። አይ ወሬ እየቀባጠርኩ እኖራለሁ የምትይ ከሆነ ደግሞ ያው በሩ መሄድ ትችያለሽ። አሁን ስሪና ቶሎ አምጪልኝ። አሁን ለማንኛውም ቶሎ ስሪልኝ። አይ ፍቅር፣ መቼውን ግን የምትሻሻየው? ወይኔ ሊዱ፣ በቃ ሞቻለሁ ማለት ነው። ወንድሜ እንደሞትኩ አመነ ማለት ነው። ዴቭ እንደሞትኩ አመነ ማለት ነው። ከዚህ ቤት ማን የሚያስወጣኝ? ቆይ እሺ። ኬኳ ነሽ? በፊትማ ብረት ትገፊ ነበር ማለት ነው።
ይሄ ጉልበት ይዋዝ አይደለም። ለማንኛውም ምግብ ይዤልሽ መጥቻለሁ። ትጎርሻለሽ ወይስ ትበያለሽ ራስሽ? አልፈልግም፣ አልበላም። በዚህ ከቀጠልሽ በአጭር ጊዜ ውስጥ መሞትሽ ነው። ብትበይ ይሻልሻል። ኬኳ እዛው አንተ እንደጀመርከው አጨማልቀው እንጂ ይሄን ምግብ አልበላም። የት ነው ሳጨማልቀው ያየሽው? ከአንቺም ብሶ ትጨማለቂያለሽ እንዴ? ፊትሽን እናልደፋብሽ። አስወጣኝ በቃ ከዚህ ቤት ነው። አልፈልግም። ዋ ዝም በይ። ያማል እንዴ ሰውዬ? አልበላም ይሄን ምግብህን። አንቺ ውሻ፣ ንቀትሽን በልክሽ ብታረጊ ቆንጆ ነው። አይ ካልሽ ግን ለሌላ ሰው ነው አሳልፌ የምሰጥሽ። እዛ እንደዚህ መልስ መመለስ ያለ መስሎሻል? ቆይ እኔ ምን ያደረግኩ? ምን በደልኩ? ያለ ፍላጎቴ እንደዚህ የምታደርገኝ? ምንም። ንቀትሽ ግን ከቁመትሽ በላይ ነው። እንዴት ሆኜ ይሄን ምግብ እንዳመጣሁት ብታውቂ እንደዚህ አትይኝም ነበር። አሁን ትበያታለሽ። ነው አልበላም። ልቀቀኝ። ዞር በል። ልቀቀኝ። ታውቆሻል ግን በጣም ጣልጣል እያደረግሽ ነው። የምን ጣልጣል ነው የምታወራው? አንተ እኮ ህይወቴን ደስተኛ የምታደርገው ሰው ብቸኛ ሰው ነህ። እኔም እኮ ደስተኛ የምሆነው በዚህ ዓለም ላይ ካሉት በአንቺ ብቻ ነው። ሁሌም ፈጣሪን በዚህ አመሰግነዋለሁ። ግን ለሊ በቀደም ቤዛ አንቺና ናውል እየተቀራረባችሁ እንደሆነ ነገረች። ከእሱ ልጅ ጋር ባትቀራረቡ ደስ ይለኛል። አረ ኤላኔ ሲጀመር ልጁን በስርዓት እንኳን አውርቼው አላውቅም። እሷ ያማታል እንዴ እንደዚህ ብላ አንተ የምትነግረው? ሲጀመር እኮ እራሷ ነች ናውድ የሆነ ስራ አለው ምናምን እያለች ካልሰራችሁ ለኔና ዴን የምታስቸግረን። የምን ስራ? ይኸው ሌላዬ ሊዱ የጠፋችለት ይሄ ናኦል የሚባለው ልጅ አዴንና ሊዱን የሆነ ስራ ካላስገቧቸው እያለ ሲያወራቸው ነበር። እና አዴ በሀሳቡ አልተስማማችም። ሊዲያ ግን በሀሳቡ ተስማማችና ስራው ምንድነው ስለ ስራው ንገረኝ ስትለው ስራውን የምነግርሽ እዛው ቦታው ላይ ነው ብሎ ይዟት ጠፋ። ታዲያ ናኦል ነው ሊዱን ይዞት የጠፋው? እኔ ማስቡ እንግዲህ እንደዛ ነው። መቼም ከሱ ውጪ ሊዲያ ላይ መጥፎ ነገር የሚያስብ ሰው አይኖርም። ታዲያ ይህን ነገር ለምን ለፖሊስ አልጠቆማችሁ? ፖሊስ እኮ የሆነ ፍንጭ ቢያገኝ ይሄ ነገር አይቆይም ነበር። እሱማ ነው፣ ግን እርግጠኛ ለመሆን መስማት ወይም ማየት አለብኝ ብዬ እንጂ ውስጥ የሆነ ነገር እንዳለ ይነግረኛል። ልጁ ስታይ ምንም ደስ የሚል ነገር የለውም። ስራ አለ ይላል። ስለ ስራው ንገረን ስትለው በቁጥ እንኳን ምን ስራው ምን እንደሆነ እንኳን ማስረዳት አይችልም። በቃ ይሄን ነገር ዴቭና ባርኮትን አውርተናቸው ለፖሊስ ጥቆማ እንሰጣለን። እሺ ላይ ይሄ ነገርሽ እኮ ነው ልቤን የሚገዛኝ። ለማንም የማታየው ነገር አንቺ ይታይሻል። እንደዛ ነው ብለህ ግን? አዋ እኔ ልንገርሽ እንጂ ለአንቺማ መች ይታይሻል። አደይ የኔ ቆንጆ። አደይ አይደለሁም ፍቅር ነኝ። ፍቅር ምን ሰራልሽ እዚህ? ምግብ እኮ ይዤ ልመጥቼ ነው አብረን እንድንበላ። አልበላም፣ ውጪልኝ። ዴቭ ምግብ መብላት አለብህ፣ አለበለዚያ ትጎዳለህ። አልበላም አልኩሽ፣ ውጪልኝ። እሺ ምግቡ ይቅር በቃ። እኔ ግን እዚህ ካንተ ጋር አለሁ። ፍቅር ውጪ አልኩሽ እኮ። ዴቭ ቆይ እንዴት እንደምወድህ እያወቅህ ለምን ትጨክንብኛለህ? አንተ እኮ እዚህ ሲከፋ ስትጨነቅ እኔ የሚከፋኛል። ትሰምኛለሽ? ብትወጂኝ ኖሮ በእንደዚህ አይነት ስሜት ውስጥ ሆኜ የራስሽ ስሜት አታስቀድሚም ነበር። ይኸውልህ ስለ እኔ ስሜት እንዲህ ብለህ መጠራጠር አትችልም። እኔ ሁሌም ቢሆን እወድሃለሁ። እሺ የምትወጂኝ ከሆነ አደይን አምጪ። ያ ካልሆነ ግን ብቻዬን ተይኝ እሺ? እኔ ስንት ነገር አስጨንቀኝ። አሁን ውጪ። የምሬን እኮ ነው ባርኪ።
አንተ ባትመጣ ኖሮ እዚህ አንድ ደህና ሰው የሌለበት ቤት ውስጥ ለብቻዬ በድብርት መሞቴ ነበር። ኤላ ቤት ሄደሻል? ሄጃለሁ። ነገር ግን ለሊን ይቅርታ ጠይቄያት ተመለስኩ። ለምንድን ነው ይቅርታ ጠይቅሻት? ምን አጥፍተሽ ነው? አረ ምንም አላጠፋሁም። ያው እሷ ጸባዩን ታውቅ የለ ድርቅ የምትለው ነገር አለ። እኔ ከሷ ተሽ ይቅርታ ልጠይቃት ብዬ ነው። ባለፈው ኤላን አስክረሽ ምናምን የተባለው ነገር እንዴት ሆነ? ማን ነው ልክ? አንቺ ነሽ ወይስ ለሊ ነች? አረ ዝም ብለ የሌለ ነገር ነው የምታወራው ባርኪ። ብቻ እሷን አምናት ባልሆነ። ኤላ ምንም አላስታወስም ስላለኝ ማንን ማመን እንዳለብኝ ግራ ገብቶኛል። እስቲ ቆይ አንቺ ልጠይቅሽ፣ ለሊ እንዳለችው አሁንም ለኤላ እንዳድሮ ስሜት አለሽ? አረ በፍጹም ባርኪ፣ እንዴት እንደዛ ታስባለህ? እኔ እኮ አንተን ብቻ ነው የማፈቅረው። ቀሪ ዘመኔን ካንተ ጋር መኖር ነው የምፈልገው። ይኸውልሽ ቤዚ፣ ሁሌም ቢሆን ከጎንሽ አለሁልሽ። ምንም እንዳታስቢ። እስከዛሬ ያለፉትን ነገሮች እንደ ታሪክ አልፈናቸው ብለን ህይወትን እንዳዲስ እንጀምራለን። እሺ ባርኪ፣ እኔ ለሁሉም ነገር ዝግጁ ነኝ። እንቅልፍ እምቢ አለኝ። እዚህ ትንሽ መተኛት እችላለሁ? ይሄ እኮ ይመችል መዛርጋር ይሻላል። አይደል? ምንም ይሁን ምን ከአንቺ ጋር ስተኛ ደስ ይለኛል። ሰላም ይሰማኝ እንደዛ ነው። እሺ እባክሽ ትንሽ ጠጋ። አሁን ማንም ሳያየኝ ተመልሼ መውጣት አለብኝ። ከዛ በፊት ግን ከሊዱ ክፍል ልጅና ቆንጆ ቀሚስ አጭልኝ። ሊዱን አልገደልካትም? አንተ ጋር ናት? አዲስ ያምሻል እንዴ? ስተኝ እብድ ነው መስልሽ? የሆነ ለአረብ ሰውዬ ልሰጣት ነው። ከዛ በኋላ ግን ሚስጥር ጠባቂነቷ ታይቶ ይወሰናል። ሊዱን ለአረብ? ምነው አንቺን ፈልግሽ እንዴ? እኔ እንደዚህ አይነት ስራ አልሰራም። ከቻልክ አደይንም ለሊንም ቤዛንም ውሰድልኝ እስቲ። እኔ ላይ ግን ተሳስተ እንኳን አይንህ እንዳገልጥብኝ። ታዲያ እኔን ልጨፍን? በያውን ተነሽ፣ ወደ አታብሺ። ቀሚሱን ምረጭ። ቶሎ በይ። አዎ ቤት ውስጥ ባያው ይሁን የሚሻል። ባርኮት ካየህ ይገላል። ተነሽ ተነሽ። አንቺ እዚሁ ልተሰድሪ ነው እንዴ? ዋ እቺ ልጅ ግን ልብሶቿ ምን አንድ ቤት ይኖራችሁ እስከሆነ አይተሽው አታውቂም? አውቃለሁ። አንቺ ይልቅ ምስጢራችን እንደተጠበቀ ነው አይደለ? ምንም ሀሳብ አይግባ። እኔን ለማንም ሰው ትፍሻለል። በጣም ጥሩ። ሊዱ ስላልሞተች በጣም ደስ ብሎኛል። እባክህ እንዳትገላት። ዴቭ በዚሁ ከቀጠለ ያብድብኛል። ዋናው እሱ አይደል ነው የሚፈልገው። ለማንኛውም አሁን ልሂድ። ትፈልጊኛለሽ? እንዲገባ አይ አደይ፣ ዴቭ፣ ማርጎቴ መጣህ እንዴ? እንቅልፍ እምቢ ሲለኝ እኮ አደይ ጋር መጣሁ። አይ ጥሩ አድርገሃል። ደግ አደረግህ። ዋናው ማረፍ ነው። ልክ ነህ። እህቴ ከጠፋች ስንት ጊዜ ሆነ። እኔ ግን ዝምታ ለምን እንደመረጥኩ ባላውቅም በውስጤ ብዙ ጩኸቶች አሉ። ለአፍታ እንኳን ዝም ማለት አይችሉም። አታስብ፣ በቃ ሊዱ ትገኛለች። ምንም አትሆንም። እንዳፈ ያድርግልኝ ባርኮቴ።
በሉ በቃ ተነሱ፣ ሰዓት በጣም ሄዱ። እሺ ባርኪ። እኔ በጣም ነው እሺ የማመሰግንሽ። እኔ ደግሞ ለመመስገን የሚያበቃ ምን ነገር አደረኩ? አደይ ወይኔ ልዱዬ በቃ ጠፍታ ቀረች ማለት ነው። ኧረ እባክህ ከመጀመሪያው ደግሞ ልዱዬ የምር ኪንጎ እኔ አለማትረፌ ለእሱ አለማድረሴ በጣም ነው የደበረች። በጣም ነው ያሳዘነች። እንዴ ያናው ላይ አይደል? ወዴት እየሄደ ነው እንዴ? ይሄ ውሻ ልጅ ማንነቴን ያቀኝ። ዛሬማ አልፋ። ቆይስ ጠብቀኝ። አንደርስም እንዴ? ይኸው ወደ ቤቱ እየገባ ነው። ምንድን ነው አንተ ፈርተህ ነው እንዴ? ማን ነው የሚፈራው? ለምን ፊታችን ሸፍን አንጠበጥበው? አይ እንደዛ አደረግን ማለት ሊዱን አጣናት ማለት ነው። ቀስ ብለን ነው ዛሬማ ሳይ እሺ ኪኮ እንዴት ነሽ? ገላሽን ታጠብሽ? እንጂ ልብስ ልበሽ። ለምንድን ነው የምለብሰው? ሰውየው ማታ ይገባል። ዝግጁ ሆኖ እንዲጠብቀው የሚፈልገው ነገር አለ። ሰው ራስሽን አዘጋጂ። እኔ ማንም ጋር አልሄድም። ናውል ከዚህ ቤት አስወጣኝ። ይሄንን ልብስ አልለብስም። ምንድን ነው ዝም ስልሽ ቅብጠትሽ ኦቨር ሆነ። ትሰሚኛለሽ? አሁን ይህን ልብስ በ3 ደቂቃ ውስጥ ለብሰሽ እንዳገኝሽ፣ በፍቅር ከሆነ ማለት ነው። አይ ካልሽ ግን በጉልበት አድርገዋለሁ። ኬኳ እሺ ውጣልኝ፣ ልቀይር። አልወጣም፣ እዚሁ ዞርልሻለሁ። ውጣልኝ ናውል። አትጩይ። ትሰሚኛለሽ? አርፈሽ ተቀመጭ እሺ? ናውል ልቀቀኝ። ናውል እንዳትነካኝ። ባርኮት፣ ዴቭ ድረሱ